በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 41ኛ ተአምር። ስለ አንድ ደንቆሮ ሰው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዕለታትም በአንደኛው ቀን ጌታ ኢየሱስ ክርስቶስ እልህዳር በሚባል ቦታ ሲሄድ አንድ በደዌ ሥጋ የታመመና ደንቆሮ የሆነ ሰው ዓይኑን ወደ ሰማይ አቅንቶ እጁን ዘርግቶ በፍጹም ልቅሶ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ጤነኛ ሆነ ምን ያስለቅስሃል? አለው። እሱ ግን መልስ አልሰጠም፣ ደንቆሮ ነውና። ጌታ ኢየሱስም ወደ ሰውየው ቀረብ አለና እጁን በአንደበቱ ላይ ጫነበትና መናገር ጀመረ። ዳግመኛም በጆሮ ላይ ጫነበትና መስማት ቻለ። በዚህም ጊዜ ከጌታ ኢየሱስ እግር ስር ሰገደና በእውነት አንተ የእግዚአብሔር ልጅ ክርስቶስ ነህ አለ። ጌታ ኢየሱስም ከእንግዲህ ምን ትፈልጋለህ? በሰላም ሂድ አለው። ሰውየው ግን ጌታዬ ሆይ ይቅር በለኝ፣ በእስራኤል መካከል መዘባበቻ ሆኛለሁና ያበሩኛል እንጂ ከእነሱ አንዱስ እንኳ እንጀራ የሚሰጠኝ የለም። ይልቁንም በቁስሌ ምክንያት ፈጽሞ የሚቀርበኝ የለም፣ እጅ እግር የለኝምና አለው። ጌታ ኢየሱስም ሂድና ስሎዋን የሚባል ከአለት ድንጋይ በሚፈልቅ ውሃ 3 ጊዜ በሱ ታጠብ፣ በእያንዳንዱም ሕጽበት በስመ አብ አሜን፣ በስመ ወልድ አሜን፣ በስመ መንፈስ ቅዱስ አሜን በል። ይህንንም ብታደርግ ከደዌ ትፈወሳለህ አለው። ይህም ማለት ለእሱ ለጌትነቱ ክብር ለዘላለሙ ይግባውና በሰማያትና በምድር ለሚሆነው ሁሉ ፍጻሜ ነገር ነው። ሰውየውም ወዲያው ወደ ስሎዋን ምንጭ ሄደና ጌታ ኢየሱስ እንዳዘዘው አደረገ። በዚህም ጊዜ ከደዌው ተፈወሰና ወደ አይሁድ ጉባኤ ወጣ። እንደዳነ ባዩትም ጊዜ ማን አዳነህ ብለው ጠየቁት። እሱም የዓለም መድኃኒት ጌታ ኢየሱስ አዳነኝ አላቸው። መቼ ነው ያዳነህ አሉት። እሱም በሰንበት ዕለት ፈወሰኝ ፈጽሞም አዳነኝ አላቸው። አይሁድም እርስ በራሳቸው ይህ ሰው ሰንበትን ሽሯል፣ ሕግንም ተላልፏል፣ ስለዚህም ሞት ይገባዋል አሉ። ከዚያም መምህራንና ሊቃነ ካህናቱ ሰዎችን ጠርተው ወደ ኢየሩሳሌም መምጣቱን ባወቃችሁ ጊዜ ወሬውን ፈጥናችሁ ንገሩን አሏቸው። ያ ከበሽታው የዳነ ሰውም እኔ በሥጋ ደዌ የቆሰልኩና ፍጹም ዲዳና ደንቆሮ ነበርሁ፣ ይህ ሰው ግን አዳነኝ። በእውነት የማዳን ኃይልስ ባይኖረው ኖሮ ከበሽታዬ ባልፈወሰኝም ነበር። በነቢያትና በዘመናቸውም ሁሉ እንደዚህ ያለ ሥራ የሠራ እንዳለ ፈጽሞ አልሰማንምና አላቸው። ጸሐፍት ፈሪሳውያንም ሕግ የማያውቁና ሥርዓት የሌላቸው የማያስተውሉ አሕዛብ ይግደሉት እንጂ አትግደሉት አሉ። ይህንንም እየተነጋገሩ ሳለ ጌታ ኢየሱስ ወደ እነሱ መጣና እኔ የማን ልጅ እንደሆኑ ካወቃችሁን ብታውቁስ ኖሮ ከኃጢአታችሁ በዳናችሁ ነበር። ነገር ግን ባለማወቃችሁ ኃጢአታችሁ በእናንተ ላይ ነው፣ አላመናችሁብኝምና አላቸው። እናንተ የእፉኝት ልጆች፣ ነቢዩ ዳዊት በመንፈስ ቅዱስ እየተመራ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች፣ ይህችም እግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት ብሎ የተናገረውን አልሰማችሁምን? አላቸው። እናንተ የእባብ ልጆች፣ በወንድሙ ላይ ዘለፋ የተናገረ አይፈረድበትም ትላላችሁ። እኔ ግን ወንድሙን ጎስቋላ ብሎ የተሳደበ በገሃነም ይጣላል እላችኋለሁ። እናንተ የምድር አራዊት ልጆች፣ የኦሪትን ሕግ ሳትጠብቁ ጽዋኑ በስተውጭ ታጥቡታላችሁ፣ ተወለውሉታላችሁ፣ ውስጡ ግን እሬትን የተሞላ ነው። አባት እናት የሌላቸውን የመበለትንም ገንዘብ ትቀሙ ዘንድ በአደባባይ ጸሎታችሁን ታስረዝማላችሁ፣ የቀሚሳችሁንም እጅጌ ታሰፋላችሁ። ከዚህም አስራት በማውጣት ለአሕዛብ ግብር ትገብራላችሁ፣ ሽቱና ቅባት ትገዙበታላችሁ፣ የእግዚአብሔርን ትእዛዝ ግን ታፈርሳላችሁ። ስለዚህም የእግዚአብሔርን መንግሥት አትወርሷትም። ይልቁንም እናንተ ስለማትገቡባት የሚገቡትን ትከለክሏቸዋላችሁ። እናንተ የእፉኝት ልጆች፣ በመንግሥተ ሰማያት ፍሬ የሚያፈራላችሁን ሥራ ለመስራት ትጉ። ሕግን የምታፈርሱ እናንተ የእስራኤል ካህናትና ጸሐፍት ወዮላችሁ! ስለ አመጣጡ እሱ ከየት የመጣ ነው በማለት ክርስቶስን ክዳችሁታልና። አይሁድም ክርስቶስ ከመጣስ እናምንበታለን፣ የዳዊት ልጅ መሆኑንም እናውቃለን አሉት። ጌታ ኢየሱስም እንግዲህ እናንተ እንደምትሉት የዳዊት ልጅ ከሆነ ዳዊት ነቢይ በመንፈስ ቅዱስ ጠላቶችን በእጅህ ጭብጥ በእግርህ እርግጥ አድርጌ እስካስገዛልህ ድረስ ስለምን ጌታዬን በቀኜ ተቀመጥ አለው አላቸው። አይሁድም ይህን ነገር በሰሙ ጊዜ በመካከላቸው መከፋፈል መጣ። አንዲት ቃልስ እንኳ ሊመልሱለት አልቻሉም። እርስ በራሳቸውም በውኑ እናንተ ተስፋ የምታደርጉት ክርስቶስ ይህ ሰው ከሠራው ተአምር የበለጠ ይሠራልን? ከዚህም ጋር በሰውነቱ ኃጢአት በቃሉ ሐሰት አላገኘንበትም ተባባሉ። በዚህም ጊዜ ብዙ ሰዎች በእውነት የእግዚአብሔር ልጅ ነው በማለት አመኑበት። ለእግዚአብሔር ክብር ምስጋና ይሁን፣ ይቅርታው ቸርነቱ ለዘላለም ለሁላችን ይደረግልን፣ አሜን።